በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታኅሳስ 7 እስከ 13 ዘመነ ስብከት ብላ ታስተምራለች። ስብከት ማለት ትምህርት ማለት ነው። ነቢያት የጌታን ሥጋዌ ማስተማራቸው ይነገርበታል። ስለዚህም ነቢያት ሱባኤ እየገቡ ምስጢር እየተገለጸላቸው ስለ ሥጋዌ ትንቢት ተናግረዋል። ነቢያት ቀኖና እየገቡ ትንቢት ተናግረዋል፣ ምሳሌ መስለዋል። ቡሩክ ዘይመጽእ በስመ እግዚአብሔር ብሎ መዝሙረኛው ዳዊት በመዝሙር 117 ቁጥር 26 እንዲሁም ናሁ ሰማይናሁ በኤፍራታ ብሎ በመዝሙር 131 ቁጥር 6 ላይ ተናግሯል። ኢሳይያስንም ብንመለከት ናሁ ድንግል ትጸንስ ወትወልድ ወልድ ወይሰመይ አማኑኤል ዘበትርጓሜሁ እግዚአብሔር ምስሌነ ብሎ በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 እንዲሁም ሕፃን ተወልደ ለነ ወልድ ተውህበ ለነ ብሎ በትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ተናግሯል። ምሳሌውን ስንመለከት አዳም የጌታ ምሳሌ ነው። አዳም በኃጢአቱ ሰውን ሁሉ እንዳስጎዳ ጌታ በትሩፋቱ ሰውን ሁሉ አድኗል። አዳም ከእህቱ ምድር ተገኝቷል፣ ጌታም በእህቱ ማኅፀን ተወልዷል። አቤል የጌታ ምሳሌ ነው። አቤልን ወንድሙ ቃየል ገድሎታል። ዘፍጥረት ምዕራፍ 4 ቁጥር 8 ጌታንም ደቀ መዝሙሩ ይሁዳ አሳልፎ ሰጥቶታል። አመረ ኖህ በመርከብ ምክንያት ከጥፋት ውሃ ድኗል። ዘፍጥረት ምዕራፍ 7 እና 8 መርከብ የእመቤታችን ምሳሌ ናት። 3 ክፍል አላት። 3 ክፍል መሆኗ እመቤታችን በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና ፍጽምት ለመሆኗ ምሳሌ፣ በውስጥ ያሉት መዳናቸው በእመቤታችን በቅድስት ድንግል ማርያም በተስፋዋ ያመኑ በቃል ኪዳኗ የተማጸኑ ለመዳናቸው ምሳሌ፣ በውጭ ያሉት መጥፋታቸው በእመቤታችን አማላጅነት የማያምኑ ለመጥፋታቸው ምሳሌ ነው። መልከጼዴቅ የጌታ ምሳሌ ነው። መልከጼዴቅ በስንዴ በወይን ያስታኩት ነበር። ዘፍጥረት ምዕራፍ 14 ቁጥር 18 ጌታ ሥጋውን ደሙን በስንዴ በወይን ሰጥቶናልና መልከጼዴቅን በዚህ ጊዜ ተወልዶ በዚህ ጊዜ ሞተ የሚለው የለም። ጌታም በዚህ ጊዜ ተገኘ በዚህ ጊዜ ያልፋል የማይባል ሕያው ነውና ዋልዎ ጥንት ለመዋዕሊሁ ወኢማይለት ለሕይወቱ እንዲል ገራይተ አብርሃም የአብርሃም እርሻ ከስር ቀብር ይቀበርባታል፣ ከላይ ቤት ይሰሩባታል፣ ዘር ይዘሩባታል። ዘፍጥረት 23 ከ1 እስከ 19 ገራይት የእመቤታችን ምሳሌ ናት። እግዝእትየ ገራይቱ ለአብርሃም እንዲላት እልፍይ ከአዳራሽነት እንዳላት እመቤታችንም እናትነት ከድንግልና አስተባብራ ይዛ ትገኛለችና። ይስሐቅ የጌታ ምሳሌ ነው። ይስሐቅ እንደሚሰዋው እያወቀ በእጁ እሳት በትከሻው እንጨት ተሸክሞ አባቱን ተከትሏል። ጌታም የሚሰቀልበትን መስቀል ተሸክሞ ቀራንዮ ወጥቷል። ሰዋስው ዘወርቅ ያዕቆብ በፍኖተ ሎዛ ሌሊት በሕልሙ የወርቅ መሰላል ከምድር እስከ ሰማይ ተተክላ መላእክት ሲወጡባት ሲወርዱባት በላይዋ ዙፋን ተነጽፎ በዙፋኑ ንጉሥ ተቀምጦ አይቷል። ዘፍጥረት ምዕራፍ 28 ቁጥር 10 እስከ 19 እናገኘዋለን። የወርቅ መሰላል የእመቤታችን ዙፋን የማኅፀኗ ንጉሥ የጌታ ምሳሌ ነው። መላእክት ሲወጡባት ሲወርዱባት ማየቱ አምላክ ሰው አምላክ ለመሆኑ ምክንያት እመቤታችን መሆኗን ያጠይቃል። ዮሴፍ የጌታ ምሳሌ ነው። ዮሴፍን ወንድሞቹ ጠልተው ተመኝተው በ20 ብር ሽጠውታል። ጌታንም ደቀ መዝሙሩ ይሁዳ በ30 ብር ሽጦታል። ዮሴፍን ወንድሞቹ ከሸጡ በኋላ ልብሱን በጠቦት ደም ነክረው ለአባቱ አሳይተውታል። ልብሱ የትስብእት ዮሴፍ የመለኮት ደም የሕማም የሞት ምሳሌ። ደም ከልብስ እንጂ ከዮሴፍ አለመገኘቱ ሕማም ሞት በትስብእት እንጂ በመለኮት ላለመኖሩ ምሳሌ። አንድም ዮሴፍ በዘመነ ረሃብ ወንድሞቹን አግኝቶ እንደ ጎዱ ይልጉዳቸው አላለም። ይልቁንም ምግባቸውን ልብሳቸውን ሰጥቷቸዋል። ጌታም መግደል ማጥፋት ሲቻለው ሲገርፉት ሲቸነክሩት ልጥላቸው ላጥፋቸው ሳይል አባ ሥራይ ሎሙ ብሏልና መዝገበ ዮሴፍ ይላታል እመቤታችን። ዮሴፍ የተቆለፈች ሳጥን ገዝቶ ቢከፍታት ዕንቁ አግኝቶባታል። ሳጥን የእመቤታችን ቁልፍ የማኅተመ ድንግልናዋ ዕንቁ የጌታ ምሳሌ ነው። እጸጳጦስ ዘሲና ይላታል። ሙሴ በደብረ ሲና ሐመልማል ከነበልባል ነበልባል ከሐመልማል ተዋህዶ ነበልባሉ ሐመልማሉን ሳያቃጥለው ሐመልማሉ ነበልባሉን ሳያጠፋው አይቷል። ዘጸአት ምዕራፍ 3 ቁጥር 2 ሐመልማል የእመቤታችን ነበልባል የጌታ ምሳሌ ነው። ሐመልማሉ አለመቃጠሉ እመቤታችን ጌታን ስትወልደው ማኅተመ ድንግልናዋ ላለመለወጡ ምሳሌ፣ ነበልባሉ አለመጥፋቱ ጌታ ሰው ሲሆን አምላክነቱ ላለመለወጡ ምሳሌ ነው።
እመቤታችን ጽላት ዘሙሴ ይላታል። ሙሴ የቀደመው ጽላት ሲሰበርበት ወደ ጌታ ቢያመለክት ቀር ከመቀዳሚያት የቀደመውን አስመስለህ አምጣ ብሎት ወስዶ ቃሉ በግብር አምላካዊ ተገኝቷል። ዘጸአት ምዕራፍ 34 ቁጥር 1። ጽላት የእመቤታችን ቃሉ የጌታ ምሳሌ ነው። በቀደመው ጽላት ልክ መሰራቷ እመቤታችን በዘር ለመገኘቷ ምሳሌ፣ በግብር አምላካዊ መገኘቱ ጌታ ያለ ዘር ለመወለዱ ምሳሌ ነው። ታቦተ ሙሴ ይላታል። ሸምሽር ሸጢን ከሚባል ከማይነቅዝ እንጨት ሰርቶታል። ዘጸአት ምዕራፍ 25 ቁጥር 10 እስከ 22። ታቦት የእመቤታችን ምሳሌ ነው። ከማይነቅዝ እንጨት መሰራቱ እመቤታችን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድረ ጸኒስ፣ ቅድመ ወሊድ፣ ጊዜ ወሊድ፣ ድረ ወሊድ ፍጽምት በድንግልና ለመሆኗ ምሳሌ። እመቤታችን ተቋም ዘወርቅ ይላታል። መክሊተ ወርቅ አምጥቶ አንደ ጽዋ እግር አውጥቶ በአንድ መሾቢያ ቃጥቶ በሶስት መሾቢያ 7 አይጹቅ አበጅቶ መንበረ ፈትል አዘጋጅቶ በመካከለኛው የቀዳው ዘይት በሰባቱ ሁሉ እንዲሞላ አድርጎ ሰርቶታል። ዘጸአት ምዕራፍ 25 ቁጥር 31 እስከ 40። ተቋም የእመቤታችን ምሳሌ ነው። መንበረ ፈትሉ 7 መሆኑ ፍጽምትነቷን ያሳያል። 7 ቁጥር በዕብራውያን ፍጹም ነውና። ማዕጠንት ዘወርቅ ሸምሽር ሸቂን ከሚባል ከማይነቅዝ እንጨት ሰርቶ በወርቅ ለብጦታል። ማዕጠንት የእመቤታችን ምሳሌ፣ ፍሙ የጌታ ምሳሌ። ፍሙ በማዕጠንቱ መያዙ ጌታ 9 ወር ከ5 ቀን በእመቤታችን ማኅፀን ለመኖሩ ምሳሌ ነው። እመቤታችን ገራይተ ሙሴ ይላታል። ሙሴ ጌታን ፊትህን ላይ እወዳለሁ ባለው ጊዜ ጌታም ዘር ካልወደቀባት ምድር የበቀለች ስንዴ አምጥተህ ብትሰዋልኝ እታይሃለሁ ብሎታል። ዘጸአት ምዕራፍ 33 ቁጥር 12 እስከ 23። ገራይት የእመቤታችን ስንዴ የጌታ ምሳሌ ነው። ከድንግል ያለ ዘር ተወልጄ መስዋዕት ሆኜ በምቀርብበት ጊዜ በደብረ ታቦር እታይሃለሁ ሲለው ነው። እመቤታችን በትረ አሮን ይላታል። አሮን ደቂቀ ቀዓት በተነሱበት ጊዜ ጌታ ክህነት ከቤትህ እንዳይወጣ ምልክት አሳይሃለሁና ሙሴ የ12ቱን ነገድ በትር በሰብስቦ በቀዳማይ ሰዓተ ሌሊት ከደብተራ ኦሪት አግብቶ በቀዳማይ ሰዓተ መዓልት ያውጣው አለው። እንዳለው ቢያደርግ የአሮን በትር ሳይተክሏት በቅላ ውሃ ሳያጠጧት አብባ ለምልማ 12 በኩረሎሚ አፍርታ ተገኝታለች። በትር የእመቤታችን በኩረሎሚ የጌታ ምሳሌ ነው። 12 መሆኑ እመቤታችን 12 ዓመት በቤተ መቅደስ ኖራ ጌታን ያለ ዘር የመውለዷ ምሳሌ ነው። እመቤታችን ሐውልተ ስም ዘኢያሱ ይላታል። ኢያሱ እስራኤልን ሰብስቦ ማንን ታመልኩ ብሏቸው እግዚአብሔርን እናመልካለን ባሉት ጊዜ ምልክት ይሁንባችሁ ብሎ 3 ገጽ ያላት ድንጋይ በአደባባይ ተክሏል። ምሳሌውን ስንመለከት ሐውልት የእመቤታችን ምሳሌ 3 ገጽ መሆኗ በሐልዮ በነቢብ በገቢር ንጽሕት የመሆኗ ምሳሌ ነው። እመቤታችን ጸምር ዘጌዴዎን ይላታል። ጌዴዎንን መልአኩ መጥቶ ጌታ በአንተ አድሬ እስራኤልን ከምድያማውያን አድናቸዋለሁ ብሏልና ተነስ ሲለው ጌዴዎንም መልአኩን ቆየኝ፣ ጸምር ልዘርጋ፣ ጸምር ጠል ይውረድበት፣ ዳርና ዳሩ ይውስ ይሁን አለው። መልአኩም ይሁንልህ አለው። ሁለተኛ ጸምር ይቡስ ይሁን፣ ዳርና ዳሩ ጠል ይውረድበት አለው። ይሁንልህ አለው፣ ሆኖለታል። ምሳሌውን ስንመለከት ጸምር የእመቤታችን ጠል የጌታ ምሳሌ ነው። መጀመሪያ ጥል ከጸምር መውረዱ ጌታ በእመቤታችን ለማደሩ ምሳሌ፣ በዳርና በዳር አለመውረዱ በአሕዛብ ሴቶች ላለማደሩ ምሳሌ ነው። ሁለተኛ ጸምር ደረቅ መሆኑ ጠል በዳርና በዳር መውረዱ ሌሎች ሴቶች በዘር ሲወልዱ እመቤታችን ግን ጌታን ያለ ዘር ለመውለዷ ምሳሌ ነው። ሶምሶን የጌታ ምሳሌ ነው። ሶምሶን በሕይወቱ ካጠፋቸው ይልቅ በሞቱ ያጠፋቸው ይበዛሉ። ጌታም በሕማሙ በሞቱ ሰራዊተ ጽልመት አጋንንትን አሳፍሯል፣ ኃይለ ሞትን አጥፍቷል። እመቤታችን ሙዳየ ፍረት ይላታል። ሙዳይ የእመቤታችን ሽቱ የጌታ ምሳሌ ነው። የሽቱን ዕቃ ጤስ እንዳይጤስበት ትቢያ እንዳይበንበት ተንከባክበው ያኖሩታል። እመቤታችንም ከማኅፀን ጀምሮ በመንፈስ ቅዱስ ተጠብቃ ኖራለችና። እመቤታችን ቀርነቅብ ይላታል። 4ቱን ሽቶ 5ኛ ዘይቱን አጣፍጠው ያኖሩበታል። ከነገደ ይሁዳ የተወለደ መንግስት የሚገባው ቀኝ አካሉን ተቀብቶ መንግስትን፣ ከቤተ ሌዊ የተወለደ ክህነት የሚገባው ቀኝ አካሉን ተቀብቶ ክህነትን ይይዛል። ምሳሌውን ስንመለከት የዘይት ቀንድ የእመቤታችን፣ ዘይቱ የጌታ ምሳሌ ነው። ጌታ 4ቱን ባህርያተ ሥጋ 5ኛ ባህርያተ ነፍስን ነስቶ በእመቤታችን ለማደሩ ምሳሌ ነው። ስርው ዘእሴይ ይላል። የእመቤታችን ምሳሌ ነው። እንተባቲ ተመካ እንዲል በእርሷ እድናለሁ ብሎ ይመካባት ነበርና
ስርው ለጌታም ምሳሌ ነው በቁሙ አነ ውእቱ ስርው ዘእምዘመደ ዳዊት ብሏልና። እመቤታችን ሰረገላ አሚናዳብ ይላታል። አሚናዳብ የዳዊት ወንድም ሲሆን ሀብተ ሰረገላ ተሰጥቶት ልዝብና ፈጣን አድርጎ ይሰራ ነበር። ምሳሌውን ስንመለከት ሰረገላ የእመቤታችን ምሳሌ ነው። ልዝብ ፈጣን መሆኑ እመቤታችን በንጽህና በቅድስና የለዘበች ለረድኤት የፈጠነች ለመሆኗ ምሳሌ ነው። መሰንቆ ዘዳዊትም ይላታል። ዳዊት ሀብተ መሰንቆ ተሰጥቶታል። በሚደረድርም ጊዜ ከመሰንቆ በሚወጣ ድምፅ ሕሙማን ይፈወሱ ነበር። አንደኛ ሳሙኤል ምዕራፍ 16 ቁጥር 20። ምሳሌውን ስንመለከት መሰንቆ የእመቤታችን፣ ድምፁ የጌታ ምሳሌ ነው። ከመሰንቆ በሚወጣ ድምፅ ሕሙማን መፈወሳቸው ከእመቤታችን በተወለደ በጌታ ድኅነተ ዓለም ለመገኘቱ ምሳሌ ነው። እመቤታችን አክሊል ዘሰለሞን ይላታል። ሰለሞን ስመ አምላክ የተቀረጸበት ሐቲም ቀለበት ነበረው። ግርማ ሞገሱ ትምህርተ መንግስቱ ነው። መንግስቱን አጥቶ 2 ሳምንት ያህል በገዛ ከተማው ሲለምን ከቆየ በኋላ ከሞተ አሳ ሆድ ውስጥ አግኝቶት እስራኤል አጅበውት ወደ መንግስቱ ተመልሷል። ምሳሌውን ስንመለከት ቀለበቱ የእመቤታችን፣ ሰሎሞን የአዳም ምሳሌ ነው። መንግስቱ በቀለበቱ እንደተመለሰለት አዳምን በዕፀ በለስ ምክንያት ያጣትን ልጅነት በእመቤታችን ምክንያት አግኝቷታል። እመቤታችን መሶበ ወርቅ ይላታል። ኤልያስ ከኤልዛቤል ሲሸሽ ደክሞት አንቀላፍቶ ሳለ መልአኩ ቀስቅሶት ቢነሳ ባጠገቡ ውሃ በመንቅል ህብስት በአገልግል ቀርቦ አግኝቶ ተመግቧል። በሁለተኛውም እንዲሁ፣ በሶስተኛው ግን እስክትጠግብ ብላ መንገድህ ሩቅ ነውና አለው። ኤልያስም ተመግቦ 40 ቀን 40 ሌሊት ተጉዞ ዮርዳኖስን ተሻግሮ አድርጓል። አንደኛ ነገሥት ምዕራፍ 19 ቁጥር 5። ምሳሌውን ስንመለከት መሶበ ወርቅ የእመቤታችን፣ ህብስት የጌታ እንዲሁም የስጋውና ደሙ፣ ኤልያስ የምዕመናን ምሳሌ ነው። ህብስቱን ተመግቦ ማድረጉ ምዕመናን በእመቤታችን አማላጅነት አምነው ስጋውን ደሙን ተቀብለው ገነት መንግስተ ሰማያት አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ድኂን ሰአሊተ ምሕረት ቤዛዊተ ኩሉ ዓለም ክብር ምስጋና ይግባት። አሜን።